የዕለቱ ዓለም አቀፍ ትንታኔ የመካከለኛው ምስራቅ ጦርነትና የኢትዮጵያ ወቅታዊ ፈተናዎች። የዛሬው ዜና ትንታኔያችን ትኩረት የሚያደርገው በመካከለኛው ምስራቅ የተቀሰቀሰውና ኦፕሬሽን ኤፒክ ፉሪ ተብሎ የሚጠራው መጠነ ሰፊ ጦርነት በዓለም በአፍሪካና በተለይም በኢትዮጵያ ላይ ያሳደረውን ጫና መመልከት ይሆናል። አሜሪካና እስራኤል በኢራን ላይ የጀመሩት ጥቃት አሁን ላይ ቀጠናዊ የኃይል ሚዛኑን ከመቀየር አልፎ የዓለምን የንግድ መስመሮችና የኢኮኖሚ ደህንነት ክፉኛ እያናወጠ ይገኛል። በተለይም የሆርሙዝ ሰርጥ መዘጋት የነዳጅ ገበያውን ክፉኛ ጎድቶታል። አሁን ደግሞ የኢራንና የሐውቲ አማጽያን የባቤል መንደብን ስልታዊ የባህር በር ለመዝጋት ማለማቸው በተለይ ለኢትዮጵያ የህልውና ጉዳይ በሆኑት በነዳጅ በማዳበሪያና በቀጠናዊ ደህንነት ላይ የደቀነው አደጋ ከባድ ነው። የኔቶ መከፋፈልና የኢራን የባህር በር ዛቻ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ናቶ በዚህ ጦርነት ላይ በሁለት ተከፍሏል። ዋና ጸሐፊው ማርክ ሩት ድርጅቱ በቀጥታ በጦርነቱ እንደማይሳተፍ ቢገልጹም አሜሪካና እስራኤል ግን ጥቃታቸውን ቀጥለዋል። ትልቁ ስጋት ግን የኢራን ምላሽ ነው። ኢራን ከሐውቲዎች ጋር በመሆን የባቤል መንደብን ለመዝጋት ዝታለች። ይህ ከተከሰተ ደግሞ የኢትዮጵያ ብቸኛ የንግድ መስመር የሆነው የጅቡቲ ወደብ አገልግሎት ይቋረጣል። እንደ ፈረንሳይና ጣሊያን ያሉ የኔቶ አባላት የአየር ክልላቸውን ለአሜሪካ ዝግ በማድረግ ጦርነቱን እንዳይባባስ ቢወተውቱም ፕሬዚደንት ትራምፕ ግን አጋሮቻቸውን ለደህንነታቸው አታዋጡም በሚል እየወቀሱ ይገኛሉ። ይህም በኔቶ ውስጥ ታላቅ የዲፕሎማሲ ስንጥቅ ፈጥሯል። ፕሬዚደንት ዶናልድ ትራምፕ ትናንት ምሽት ረቡዕ መጋቢት 23 ቀን 2018 ዓ.ም ከዋይት ሃውስ በሰጡት መግለጫ በኢራን ላይ እየተካሄደ ያለው ኦፕሬሽን ኤፒክ ፉሪ 32 ቀናት ያስቆጠረ ሲሆን ዋና ዋና ስልታዊ ግቦቹ ሊጠናቀቁ ተቃርበዋል ብለዋል። በተጨማሪም ስራውን ፈጽመው ለማጠናቀቅ የአሜሪካ ጦር ለተጨማሪ ከ2 እስከ 3 ሳምንታት ብቻ እንደሚቆይ ገልጸዋል። ትራምፕ የኢራን የባህርና የአየር ኃይል መደምሰሱን የገለጹ ሲሆን ሀገሪቱ ከእንግዲህ ስጋት እንደማትሆን ገልጸው ዋና ዋና አመራሮቿም ተገለዋል ብለዋል። በመጨረሻም በሰጡት የማስጠንቀቂያ መልእክት በአጭር ጊዜ ውስጥ ስምምነት ላይ ካልተደረሰ አሜሪካ ኢራንን በጣም በኃይለኛው እንደምትመታትና ሀገሪቱን ወደ ድንጋይ ዘመን እንደምትመልሳት አስጠንቅቀዋል። በዚሁ መሰረት ድርድሩ የማይሳካ ከሆነ ሁሉንም የኢራን የኤሌክትሪክ ኃይል ማመንጫዎች በአንድ ጊዜ እንደሚመቱ ዝተዋል። ትራምፕ ስለ ባህሩ መስመር መዘጋት ሲናገሩ እኛ አያስፈልገንም ብለዋል። አሜሪካ በነዳጅ ራሷን የቻለች በመሆኗ የባህሩ መንገድ መዘጋት እንደማያሰጋት ገልጸዋል። ለአጋሮች ባቀረቡት ጥሪም በመካከለኛው ምስራቅ ነዳጅ ላይ ጥገኛ የሆኑ ሀገራት የዘገየ ወታደራዊ ድፍረት አሳይቶ የባህሩን መስመር ራሳቸውን እንዲያስከብሩ አሳስበዋል። በሌላ በኩል ትራምፕ በአሜሪካ የታየው የነዳጅ ዋጋ ጭማሪ 1 ጋሎን $4 መግባቱ በኢራን የሽብር ጥቃት የመጣ መሆኑን ገልጸው ጦርነቱ ሲያበቃ ዋጋው በፍጥነት እንደሚቀንስ ቃል ገብተዋል። አክለውም ለእስራኤል፣ ለሳውዲ አረቢያ፣ ለተባበሩት አረብ ኤሚሬትስ፣ ለኳታር፣ ለኩዌትና ለባህሬን ምስጋናቸውን አቅርበው አሜሪካ ከጎናቸው እንደምትቆም አረጋግጠዋል። በመጨረሻም ትራምፕ የኔቶ አባላት ለጦርነቱ ያላቸው ድጋፍ ደካማ መሆኑን በመተቸት አሜሪካ ከድርጅቱ ልትወጣ እንደምት ጦርነቱ በዓለም ዙሪያ ታይቶ የማይታወቅ የኢኮኖሚ ድንጋጤ ፈጥሯል። የሆርሙዝ ሰርጥ መዘጋት 30 በመቶ የሚሆነውን የዓለም የነዳጅና የማዳበሪያ ልውውጥ አግዶታል። በዚህም ምክንያት የዓለም የነዳጅ ዋጋ በአንድ በርሜል ከ$140 በላይ ተመዝግቧል። አብዛኞቹ የአፍሪካ ሀገራት ነዳጅ አስመጪ በመሆናቸው በውጭ ምንዛሬ እጥረትና በከፍተኛ የዋጋ ግሽበት ውስጥ ወድቀዋል። ጦርነቱ የቀይ ባህርን አካባቢ የጦር ቃጣና በማድረጉ ወደ አፍሪካ የሚመጡ የንግድ መርከቦች ረጅም መንገድ በደቡብ አፍሪካ ኬፕ ታውን በኩል እንዲዞሩ ተገደዋል። ይህም የመጓጓዣውን ወጪና የኢንሹራንሱን ዋጋ በ3 እጥፍ ጨምሮታል። ወደ ሀገራችን ስንመጣ በኢትዮጵያ የታየው የነዳጅ ዋጋ ጭማሪ የዚህ ዓለም አቀፍ ቀውስ ቀጥተኛ ነጸብራቅ ነው።
ኢትዮጵያ ወደ እርሻ ወቅት እየገባች ባለችበት በዚህ ወቅት የባህሩ መንገድ መዘጋትና የዋጋ ንረቱ ትልቅ አደጋ ደቅኗል። አብዛኛው የኢትዮጵያ ማዳበሪያ የሚመጣው ከባህረ ሰላጤው ሀገራትና በሩሲያ ዩክሬን በኩል በሚያልፈው መስመር ነው። ጦርነቱ ወደ ቀይ ባህር መምጣቱ ደግሞ ማዳበሪያው በወቅቱና በዝቅተኛ ዋጋ እንዳይቀርብ እንቅፋት ይሆናል። ይህ ደግሞ በቀጣይ ዓመት የምግብ ዋስትናችንን ላይ ቀጥተኛ ስጋት ይፈጥራል። መንግስት የነዳጅ ዋጋ ማስተካከያ ያደረገው ይህንን የውጭ ምንዛሪ ጫና ለመቋቋም ቢሆንም በዝቅተኛ ማህበረሰብ ላይ የኢትዮጵያ አየር መንገድና የአቪዬሽን ዘርፍ ፈተና ለሀገራችን የውጭ ምንዛሪ ዋነኛ ምንጭ ሆነው የኢትዮጵያ አየር መንገድ በዚህ ጦርነት ምክንያት ታላቅ ፈተና ገጥሞታል። በዚህም የአየር መንገድ መዘጋት የመካከለኛው ምስራቅ አየር ክልል ለሲቪል በረራዎች በመዘጋቱ አየር መንገዱ ረጅም መንገዶችን ለመጠቀም ተገዷል። ይህም የበረራ ጊዜና የነዳጅ ፍጆታን በከፍተኛ ሁኔታ ጨምሮታል። ይህ የኢኮኖሚ ጫና በአቪዬሽንና ተያያዥ ዘርፎች ላይ የሥራ ዕድል መቀነስን ሊያስከትል ይችላል ተብሎም ይፈራል። አየር መንገዱ የትርፍ መጠኑን ለማስጠበቅ በሚያደርገው ትግል ውስጥ የአሰራር ለውጥ እንዲያደርግ ሊገደድ ይችላል። ሌላው የማዳበሪያ ዋጋ ንረትና የአቅርቦት መቆራረጥ ትልቅ ስጋት ነው። ማዳበሪያ በወቅቱ ካልደረሰ በቀጣይ ዓመት ከፍተኛ የምግብ እጥረት ሊከሰት ይችላል። እንዲሁም አብዛኛው መድኃኒትና የሕክምና ግብዓት ከውጭ የሚገባ በመሆኑ የመጓጓዣ ወጪ መጨመርና የውጭ ምንዛሪ እጥረት በመድኃኒት መደርደሪያዎች ላይ ባዶነት፣ በዋጋቸው ላይ ደግሞ የማይቀመስ ጭማሪ እያመጣ ይገኛል። ይህም በሕዝብ ጤና ላይ ቀጥተኛ አደጋ ደቅኗል። በተጨማሪ ይህንን ጦርነት ተከትሎ የኢትዮጵያ ክልላዊ ስጋት ተደቅኖባታል። የመካከለኛው ምስራቅ አካባቢ በጦርነት በታመሰበት በዚህ ወቅት በጎረቤቶቻችን ዘንድ ያለው ሁኔታ ለኢትዮጵያ ተጨማሪ ራስ ምታት ሆኗል። በሱዳን ያለው የእርስ በርስ ጦርነት የቀይ ባህርን ዳርቻ ለሽብር ቡድኖች መፈንጫ ሊያደርገው ይችላል። የኢራን ተጽዕኖ በሱዳን ወደቦች ላይ ካረፈ ኢትዮጵያ በሰሜን በኩል የምትተነፍስበት ቀዳዳ ይዘጋል። በሌላ በኩል በደቡባዊ ሶማሊያ ያለው የአልሸባብ እንቅስቃሴ አሁንም ስጋት ነው። የዓለም አቀፉ ማህበረሰብ ትኩረት ወደ መካከለኛው ምስራቅ ጦርነት መዞሩ በአፍሪካ ቀንድ ያለውን የሰላም ማስከበር ሥራ አሚሶም የገንዘብና የሰው ኃይል እጥረት እንዲገጥመው ሊያደርግ ይችላል። ይህም የኢትዮጵያን ድንበር ደህንነት አደጋ ላይ ይጥላል። የአልሸባብ እንቅስቃሴ በደቡባዊ ሶማሊያ በአጠቃላይ መካከለኛው ምስራቅ ጦርነት ከርቀት የምናየው ሳይሆን የጓዳችን ዳቦና የገበሬያችንን ማዳበሪያ የሚነካ ሆኗል። ኢትዮጵያ ይህንን ፈታኝ ወቅት ለመሻገር እንደ ሀገር አማራጭ የኃይል ምንጮችን በፍጥነት ማስፋፋትና የንግድ መስመሮቿን ማብዛት የግድ ይላታል። የዲፕሎማሲ ስራችንም የቀይ ባህርን ሰላም ለማስከበርና የሀገራችንን ስልታዊ ፍላጎት ለማስጠበቅ ትኩረት መስጠት ይኖርበታል። የዛሬው ልዩ የዜና ትንታኔያችን ይህንን ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን። ሰላም ለሀገራችን። ትንታኔውን ስናዘጋጅ ቢቢሲን፣ አልጀዚራን፣ አሶሺየትድ ፕሬስን በመረጃ ምንጭነት ተጠቅመናል።